ቤተሰቦቼ ከባድ ነገር ነው እንግዲህ ዛሬ የተፈጠረው። ሩታ ልጇን ለአክስቷ ሰጥታለች። በአንቺ ምክንያት አንቺ ከምትታሰሪ ሁላችንም ከምንታሰር ቢያንስ እኔ ሪስኩን ወስዳለሁ። ስለዚህ እኔና ኤፍሬም ብንታሰርም ልጄን ግን አደራሽን ብዙ ያየሁበት ልጄ ነው። ስለዚህ ልጄን ምንም ነገር እንዲያደርጉት አልፈልግም ስትል የእውነት በጣም ነው ያሳዘነችኝ። የእውነት የሆነ ነው የመሰለኝ ማለት ነው። ቀልድ እንደሆነና በቃ የሆነ ድራማ እየሰሩ እንደሆነ ራሱ ረሳሁትና በጣም ነበር ያዘንኩትና። ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁልኝ ወይ አላችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት የኔ ውዶች የኔ ወርቆች ማለት ነው። ወደ ገደለው ስገባ እንግዲህ ሩታ ቪዲዮ ለቃለች እና በጣም ነው ያዘንኩት በዛሬው ቪዲዮ። ኤፍሬም እና ሩታ እንግዲህ እጃቸውን ለመስጠት ወይንም ደግሞ በቀጠሮ ሰዓት እንግዲህ ተገኝተው ሂደዋል ማለት ነው። አክስቴቱም ደግሞ እኔ ቢያንስ እንኳን በሩታ ቦታ እኔ ነኝ መሆን ያለብኝ፣ እሷ ልጇን ተያዝ ምናምን ነበር ያለችውና ግን እሷ አክስቴቱ ወይንም ሩታን መጉዳት እንደፈለጉና ሩታን እንደዚህ ማድረግ ማሰቃየት እንደሚያስደስታቸው ሩታ ስላወቀች ነው። ቢያንስ እንኳን አንቺ ከልጄ ጋር ከሆንሽልኝ እኔ ምንም ነገር አልፈልግም፣ በቃ ልጄን አንቺ ያዥልኝ፣ እኔ እስከ ምን ያህል ቀን እንደምንታሰር ስለማናውቅ ምናምን ሲሉ በጣም ነው እኔ ያዘንኩት ለሩታ። ምክንያቱም ልጇ ብዙ ያየችበት ብዙ መከራውን ፈተና ያየችበት ልጇ ነውና በጣም ከባድ ነው እንግዲህ የወሰነችው ውሳኔ ሩታዬ። በእርግጥ ደግሞ ለማንኛውም ነገር ሩታ ላመነችበት ነገር የምታደርግ ላመነችበት ነገር እስከ መጨረሻ ድረስ ጥግ ድረስ የምትሄድ ናት በነገራችን ላይ ማለት ነውና የእውነት ነው የምላችሁ ሩታዬ የኔ ውድ ያው መጨረሻሽን ያሳምርልሽ ነው። ሌላ ምንም አይደለም። ከልጅሽ ጋራ የተሻለ ደስተኛ ሆነሽ ትኖሪያለሽ ብዬ አስባለሁ። ይሄም ነገር ደግሞ በፊት ሉል በጠፋ ሰዓት እነሱ ናቸው ብላ ስለከሰሰቻቸው እነሱም በዛ ነገር ራሷን መልሰው ሩታን አጠመዷት። ለምን? ይሄን ነገር ሩታን እንድትሆንበት ስለሚፈልጉ ወይንም ሩታም እንድትሰቃይ ስለሚፈልጉ መጀመሪያውንም እንዴት አድርገን እናጥምዳት፣ እንዴት አድርገን መጥፎ ነገር ውስጥ እናስገባት እያሉ ሲያስቡ ስለነበረ ይህ አጋጣሚ ደግሞ ለነሱ ጥሩ ሆነላቸው ማለት ነውና አክስቲቱ እንግዲህ ሙሉ ለሙሉ ሩታ ሪስኩን ወስዳለች። ሩታና ኤፍሬም ይታሰራሉ። እንግዲህ አክስቲቱ ልጁን ተረክባለች። አብርሃም በፍጹም ልጁን ራሱ እንደማታሳየው ነው የምነግራቸው አክስቲቱ ማለት ነው። ምክንያቱም በጣም ነው የተናደደችው። ኤፍሬምም ደግሞ ምንም ነገሮችን እንትን ሳይል ነው ከሩታ ጋር ሄዶ እጁን ሊሰጥ ነው ወይንም ደግሞ እንግዲህ ሊታሰረው ነው። ከባድ ነው።